አዲሱ ሹመት ከትግራይ ፖለቲካ ላለመውጣት የተቀበልኩት ሹመት ነው ሲሉ አቶ ጌታቸው ረዳ ተናገሩ። የጊዜ ገደብ ይራዘምልኝ ጥያቄን ውድቅ በማድረግ ጅቡቲ የኢትዮጵያ ስደተኞችን በኃይል ማስወጣት ልትጀምር ነው። አሲምባ ዲሞክራሲያዊ ፓርቲ የሚባል ጊዜያዊም ሆነ ቋሚ ፈቃድ ያለው የፖለቲካ ድርጅት የለም ሲል ብሔራዊ ምርጫ ቦርድ አስታወቀ። ሰላም ጤና ይስጥልን ውድ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች፣ ወቅታዊ መረጃዎች በፍጥነት እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናልን ላይክ፣ ሰብስክራይብ እና ሼር እንድታደርጉ እያስታወስን የሰዓቱን ዜናዎች ይዘን ቀርበናል። ኢሊያስ ክፍሌ ነኝ፣ አብራችሁን ቆዩ። ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ እያለ ድርጅታችን ቴምር ሪል ስቴት እስከ 40% የሚደርስ ልዩ የበዓል ቅናሽ በዲፕሎማቶች መንደር ለኢንቨስትመንት ቢሮ ለመኖሪያ ምቹ በሆነው ሳር ቤት ላይ በካሬ 64200 ብር ብቻ ባለ 2 እና ባለ 3 መኝታ አፓርትመንቶችን ይዞሎት መጥቷል። በተጨማሪም ንግዶን ለማዘመን በመሃል ፒያሳ ከአድዋ ሙዚየም ፊት ለፊት በምናስገነባው ሶስተኛውና የመጨረሻው ግራውንድ ፕላስ 5 የንግድ ሞላችን ላይ ከ900 ሺህ ብር ቅድመ ክፍያ እንዲሁም ከጠቅላላ ከ3 ሚሊዮን 900 ሺህ ብር ብቻ የሱቅ ባለቤት ይሁኑ። ቴምር ሪል ስቴት። መልካም በዓል። አሲምባ ዲሞክራሲያዊ ፓርቲ የሚባል ጊዜያዊም ሆነ ቋሚ ፈቃድ ያለው የፖለቲካ ድርጅት የለም ሲል የብሔራዊ ምርጫ ቦርድ አስታወቀ። አሲምባ ዲሞክራሲያዊ ፓርቲ በሚል ስያሜ በቦርዱ ሕጋዊ እውቅናና ፈቃድ እንደተሰጠው በማስመሰል በተለያዩ መድረኮች አሳሳች መግለጫ እንደሚሰጥ የብሔራዊ ምርጫ ቦርድ ገልጿል። አሲምባ ዲሞክራሲያዊ ፓርቲ ከጥቅምት 2012 ዓ.ም ጀምሮ ህጋዊ የፖለቲካ ሰውነት እውቅና ለማግኘት ሂደት ላይ የነበረ ቢሆንም በሰሜን ኢትዮጵያ ከተቀሰቀሰው ጦርነት በኋላ ሂደቱ መቋረጡን ቦርዱ ገልጾ እስከ 2016 ዓ.ም ድረስ የፓርቲው አደራጅ ኮሚቴ ያልሆኑ ግለሰብ ሂደቱን ለማስቀጠል ጠይቀው እንደነበረና ቦርዱ ጥያቄውን ውድቅ ማድረጉንም ተገልጿል። ቦርዱ እውቅና በሰጣቸው አካላት ህዳር 2016 ዓ.ም ላይ በተጻፈ ደብዳቤ የምዝገባ ሂደቱን ለመቀጠል የቀረበውን ጥያቄም ቦርዱ ተቀብሎት ነገር ግን መስራች ጉባኤ በድጋሚ እንዲያካሂዱ ውሳኔ ቢያሳልፍም ፓርቲው ጥር 14 ቀን 2016 ዓ.ም የፓርቲው አባላት የሚገኙበት ኢሮብ ወረዳ ከግማሽ መሬት በላይ በኤርትራ ሰራዊት ቁጥጥር ስር ስለሚገኝ በአካባቢው ተንቀሳቅሶ አባላትን ማደራጀት ስለማይቻል የኤርትራ ሰራዊት የተጠቀሱትን አካባቢዎች እስከሚለቅና የተዘጋው መንገድ እስከሚከፈት ድረስ ለጉባኤው በቂ ጊዜ እንዲሰጠው ጥያቄ አቅርቧል ተብሏል። ይሁን እንጂ ሂደቱ ባልተቋጨበት በዚህ ሁኔታ ውስጥ አሲምባ ዲሞክራሲያዊ ፓርቲ ከቦርዱ ምንም አይነት ጊዜያዊም ሆነ ቋሚ ህጋዊ እውቅናና የምዝገባ ፈቃድ ሳያገኝ በቦርዱ ህጋዊ እውቅናና ፈቃድ እንደተሰጠው በማስመሰል በተለያዩ መድረኮች አሳሳች መግለጫ እንደሚሰጥ ቦርዱ ተረድቷል በማለት የብሔራዊ ምርጫ ቦርድ አስታውቋል። ቦርዱም በመጋቢት ወር መጨረሻ ባደረገው ስብሰባ ፓርቲው የጀመረውን ህጋዊ እውቅና የማግኘት ሂደት እንዲያሟላ የተጠየቃቸውን መስፈርቶች በራሱ ጊዜ ሳያሟላ አንጠልጥሎ ሳይጨርስ የቀረ በመሆኑ እንዲሁም ፓርቲው የሚያደርጋቸው እንቅስቃሴዎች ማህበረሰቡን የሚያሳስቱና የሚያደናግሩ በመሆናቸው ፓርቲው ከኢትዮጵያ ብሔራዊ ምርጫ ቦርድ ምንም አይነት ጊዜያዊም ሆነ ቋሚ ህጋዊ እውቅናና የምዝገባ ፈቃድ ያልወሰደ መሆኑን እንዲሁም የምዝገባ ሂደቱን ያልጨረሰ በመሆኑ ህብረተሰቡ ይህንን ተረድቶ ጥንቃቄ እንዲያደርግ ሲል ቦርዱ አሳስቧል። የጊዜ ገደብ ይራዘምልኝ ጥያቄን ውድቅ በማድረግ ጅቡቲ የኢትዮጵያ ስደተኞችን በኃይል ልታስወጣ ነው። በጅቡቲ ህጋዊ የመኖሪያ ሰነድ ሳይኖራቸው የሚኖሩ ኢትዮጵያውያን እስከ መጪው ሳምንት ሚያዝያ 24 ቀን 2017 ዓ.ም ድረስ ጅቡቲን ለቀው እንዲወጡ የሀገሪቱ መንግስት አሳስቧል። የጅቡቲ መንግስት ማሳሰቢያውን የሰጠው ህጋዊ የመኖሪያ ሰነድ ለሌላቸው የውጭ ሀገር ዜጎች በሙሉ ቢሆንም ከነዚህ ውስጥ ከፍተኛውን ቁጥር የሚይዙት ኢትዮጵያውያን መሆናቸው ታውቋል። በዚህም መሰረት የውጭ ሀገር ዜጎች ከመጋቢት 25 ቀን 2017 ዓ.ም ጀምሮ በአንድ ወር ውስጥ ማለትም እስከ ሚያዝያ 24 ቀን 2017 ዓ.ም ድረስ በፈቃደኝነት ወደ የሀገራቸው እንዲመለሱ ያሳሰበ ሲሆን ማሳሰቢያውን በተሰጠው ጊዜ ውስጥ የማይተገብሩ በሀገሪቱ የፖሊስ ኃይል ተይዘው ወደ መጡበት ሀገር እንዲመለሱ ይደረጋል ሲል አሳውቋል። የጅቡቲ መንግስት የሰጠው ቀነ ገደብ ሊጠናቀቅ 10 ቀናት ብቻ የቀሩት ሲሆን ከሚቀጥለው ሳምንት ጀምሮ በኃይል የመመለስ እርምጃው ይጀመራልም ተብሏል። ከዚሁ ጉዳይ ጋር በተያያዘ በጅቡቲ የሚገኘው የኢትዮጵያ ኤምባሲ በጅቡቲ የሚኖሩና ህጋዊ የመኖሪያ ፈቃድ የሌላቸው ኢትዮጵያውያን ብዛት ከፍተኛ በመሆኑና በሀገሪቱ ትምህርታቸውን በመከታተል ላይ ያሉ ልጆች ትምህርታቸውን እንዳያቋርጡ ለማድረግ
ምክክር ከጅቡቲ የሀገር ውስጥ ጉዳይ ሚኒስቴር ኃላፊዎች ጋር ማድረጉን አስታውቋል። ከዚህም በተጨማሪ በጅቡቲ የሚኖሩ ነጋዴዎች ዕቃቸውን አጣርተው መሸጥ ስላለባቸውና በተለያዩ ስራዎች ተቀጥረው ለሚሰሩ ኢትዮጵያውያን ያልተከፈሉ ውዝፍ ክፍያዎች ካሉ እንዲከፈል እንዲሁም ሌሎች ተያያዥ ጉዳዮችን በማንሳት ለማጠናቀቅ ህጋዊ የመኖሪያ ሰነድ የሌላቸው ኢትዮጵያውያንን ከጅቡቲ የማስወጣት ተግባር ቢያንስ በ3 ወራት እንዲራዘም ኤምባሲው ጥያቄ አቅርቦ ነበር። ይሁን እንጂ የጅቡቲ የሀገር ውስጥ ጉዳይ ሚኒስቴር አመራሮች የተያዘውን እቅድ ማሻሻልም ሆነ በልዩ ሁኔታ የሚታይ ሀገር እንደሌለ አስታውቀዋል ተብሏል። ነገር ግን በኢትዮጵያውያን ባለቤትነት የተያዙ የንግድ ድርጅቶች ካሉ በህጋዊ መንገድ የተያዙ መሆናቸውን የመመርመር ስራ የሚከናወን መሆኑ እንደተጠበቀ ሆኖ ባለቤቶቹ በጅቡቲ መኖር የሚያስችላቸው ህጋዊነታቸውን እስኪያረጋግጡ ድረስ ንብረታቸውን በአደራ በማስረከብ ከጅቡቲ ለቀው መውጣት እንደሚችሉ ማስታወቁን የኢትዮጵያ መንግስት ገልጿል። የጅቡቲ አሰሪዎችም የውጭ ሀገር ዜግነት ላላቸው ሰራተኞች ያልተከፈሉትን የተጠራቀመ ክፍያ ካለ ከወዲሁ ከፍለው እንዲያጠናቅቁ የጅቡቲ የሀገር ውስጥ ጉዳይ ሚኒስቴር ማሳሰቢያ ሰጥቷል። በፍርድ ቤት የተያዙ ዜጎች ጉዳይ በጅቡቲ የኢትዮጵያ ኤምባሲ በኩል በሚቀርቡ ማስረጃዎች ላይ በመመስረት በፍጥነት ታይተው መፍትሄ እንዲያገኙ እንደሚደረግም ተገልጿል። ከጅቡቲ የሀገር ውስጥ ጉዳይ ሚኒስቴር የዛሬ ዓመት የተሰጠን መግለጫ እንደ አዲስ በማስመሰል የሚሰራጭበት ሁኔታ መኖሩን የገለጸው ኤምባሲው ዜጎች እንዲጠነቀቁም አሳስቧል። በመሆኑም በጅቡቲ በፍርድ ቤት የተያዘ የክፍያ ጉዳይ ያላቸው ኢትዮጵያውያን ጉዳያቸውን የሚያሳይ ማስረጃ ለኢትዮጵያ ኤምባሲ በማቅረብ ጉዳያቸው እንዲጠናቀቅ ማድረግ ይችላሉ ተብሏል። በጅቡቲ የሚገኙ ህጋዊ የመኖሪያ ሰነድ የሌላቸው ኢትዮጵያውያንን ወደ ሀገራቸው ከመመለስ ጋር ተያይዞ ዝርዝር መረጃ በኢትዮጵያ ውጭ ጉዳይ ሚኒስቴር በሚሰጥ አቅጣጫ መሰረት ኤምባሲው እንደሚያሳውቅም ጠቁሟል። በጅቡቲ የኢትዮጵያ አምባሳደር የነበሩት ብርሃኑ ጸጋዬ ከጅቡቲ ሲሰናበቱ ለፕሬዝዳንት እስማኤል ኦማር ጊሌ የኢትዮጵያውያን ስደተኞችን ስጋትና ሮሮ ገልጸው ትብብር መጠየቃቸውንና ፕሬዝዳንቱም ጥያቄውን መቀበላቸውን በጅቡቲ የሚገኘው ኤምባሲ ባሳለፍነው ሳምንት ገልጾ ነበር። አዲሱ ሹመት ከትግራይ ፖለቲካ ላለመውጣት የተቀበልኩት ሹመት ነው ሲሉ አቶ ጌታቸው ረዳ ተናገሩ። የትግራይ ክልል ጊዜያዊ አስተዳደር የቀድሞ ፕሬዝዳንት የነበሩት አቶ ጌታቸው ረዳ ባለፈው ሳምንት የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች ልዩ አማካሪ ሚኒስትር ሆነው መሾማቸው የሚታወስ ሲሆን ትላንት ዩኤምዲ ከተሰኘ ዩቲዩብ ቻናል ጋር በነበራቸው ቆይታ መነጋገሪያ ሆኖ የሰነበተውን ሹመት የተቀበሉበትን ምክንያት ከትግራይ ፖለቲካ ላለመውጣት እንደሆነ ተናግረዋል። በክልሉ የነበረው ሁኔታ ከጊዜ ወደ ጊዜ እየተባባሰ በመጣበት ወቅት ከጠቅላይ ሚኒስትሩ ጋር በፍላጎታቸው ላይ የተመሰረተ ውይይት ማድረጋቸውን ጠቅሰው በፌዴራል መንግስት ውስጥ ኃላፊነት የማግኘት ጥያቄ ሲቀርብላቸው በትግራይ ፖለቲካ ውስጥ ሚና እንዲኖራቸው እንደሚፈልጉ መግለጻቸውን አብራርተዋል። በአብዛኞቹ የትግራይ ልሂቃን በኩል ሲሰጥ የሰነበተውን ከጠቅላይ ሚኒስትሩ ጋር ሆነው ትግራይን ከርተዋል፣ የተባበሩት መንግስታት ድርጅት አሊያም የአፍሪካ ህብረት ውስጥ መስራትን አልመረጡም የሚል አስተያየትን ተመርኩዞ በሰጡት ምላሽም ትግራይ ውስጥ አሁንም ያላለቀ አጀንዳ በመኖሩ እንደ መንግስታቱ ድርጅት ያሉ ተቋማት ውስጥ ለመስራት ሌላም ወቅት ጊዜም አለኝ ሲሉ ተናግረዋል። አመጋጣሚ ማንን የሆነ ነገር እኮ ይኸለን እኔ ከትግራይ ፖለቲካ መራቅ አልፈልግም። አሁንም ያላለቀ የትግራይ አጀንዳ አለ። በአዲሱ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች ልዩ አማካሪ ሹመት የስራ ዝርዝር ወይንም ጆብ ዲስክሪፕሽን አልተሰጠኝም። አሁን ሳስበው የስራ ዝርዝሩን እኔ ራሴ የምፈጽመው ይመስለኛል። ይህንን ስልጣን ያላለቀ አጀንዳዬን ለማስፈጸም እጠቀምበታለሁ። የትግራይ ህዝብ ያላለቀ አጀንዳ አለው። አጀንዳው እንዲያልቅ ለማድረግ እሰራለሁ። ከጠቅላይ ሚኒስትሩ ጋር ተነጋግረን ነበር። የክልሉ ሁኔታ እየከፋ ሲመጣ የተባበሩት መንግስታት ድርጅት ውስጥ መስራት እችላለሁ፣ ነገር ግን በትግራይ ፖለቲካ ውስጥ ሚና እንዲኖረኝ እፈልጋለሁ ብዬ ሀሳብ አቀረብኩለት። ጥያቄውን እሱም አንስቶልኝ ነበር። ጠቅላይ ሚኒስትሩም እዚህ ለምን አትሰራም የሚል ጥያቄ አቀረበልኝ። እኔም በትግራይ ፖለቲካ ውስጥ ሚና እንዲኖረኝ እንደምፈልግ ገለጽኩለት። ይህንን ለማድረግ ግን ቦታ መያዝ አለብህ፣ ቤት ከለላም ያስፈልግሃል አለ። ደግሞም ልክ ነው። ከዚያ በፊት በትግራይ የነበረው ሁኔታ ሰዎችን የማጥፋት አሊያም መግደል ፍላጎት ስለነበር ማለቴ ነው። ብዙ ሰው እንዴት ጠቅላይ ሚኒስትሩን ሲሳደብ ቆይቶ ከሱ ጋር ለመስራት ይስማማል? ለምን የመንግስታቱ ድርጅት አሊያም አፍሪካ ህብረት አይሰራም ብሎ ይወቅሰኛል? እኔ ግን ዓላማዬን ያላለቀውን የትግራይ አጀንዳ ማስቀጠል ነው። በክልሉ የነበረውን ሁኔታ ያብራሩት አቶ ጌታቸው የነበረው እድል አስመራ ወይም አዲስ አበባ ሆኖ መስራት ነው። አዲስ አበባ ሆኖ የመስራት እድሉን አግኝቻለሁም ብለዋል።
አሁን ባለው ሁኔታ ስለ ደህንነቴ የተጨነቀው ጠቅላይ ሚኒስትሩ ብቻ ነው በማለት የገለጹም ሲሆን ጠቅላይ ሚኒስትሩም ባላሰበው ነገር ልወቅሰው አልፈልግም፣ የሆነ ነገር ቢፈጠር እንኳን በእኔም እንዳያሳብቡ የሚል ሀሳብ ነው ያነሳው ሲሉም አቶ ጌታቸው ተደምጠዋል። በኋላ በተግባር ምን ይሆናል ወደሚለው ጉዳይ ገብቼ አሁን ላይ ትንታኔ መስጠት አልፈልግም ሲሉም ገልጸዋል። አዲሱ የጊዜያዊ አስተዳደሩ ፕሬዝዳንት ወደ ኃላፊነት እንዲመጣ የተደረገው የቡድኑን ወንጀሎች መደበቅ ይችላል ብለው ስለገመቱ ነው ሲሉም ከሰዋል። ካለፈው ዓመት ሐምሌ ወር አጋማሽ ጀምሮ በህወሓት አመራሮች መካከል የተፈጠረውን ውጥረት ተከትሎ የጊዜያዊ አስተዳደሩ ፕሬዝዳንት የነበሩት አቶ ጌታቸው ረዳ ምክትላቸው በነበሩትና የሰላምና ጸጥታ ሴክሬታሪያት ኃላፊ በነበሩት ሌተናል ጀነራል ታደሰ ወረደ መተካታቸው አይዘነጋም። ውድ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች ለሰዓቱ የያዝንላችሁ ወቅታዊ መረጃዎቻችን ያደመጣችኋቸው ነበሩ። የወቅታዊ መረጃዎች በፍጥነት እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰብ እንድትሆኑ እናስታውሳለን። መልካም ጊዜ።